ቆይታችን የምንመለከተው ዋና ርዕስ የሚሆነው how can we distinguish premise from conclusion and vice versa በሚል ርዕስ ላይ ቆይታ የምናደርግ ይሆናል ማለት ነው። እስከመጨረሻው ድረስ አብራችሁን ቆዩ። እንግዲህ ከዚህ በፊት በነበረን ቆይታ ፕሪሚስ ምን ማለት ነው፣ ኮንክሉዥንስ ምን ማለት ነው የሚል ነገር ተመልክተናል። ያው ፕሪሚስ እና ኮንክሉዥን ላይ የምናገኛቸው ኢን አርጊውመንት ነው። አርጊውመንትን ትንሽ ወደኋላ መለስ ብዬ ላሳያችሁና ያው ግሩፕ ኦፍ ስቴትመንት ነው ብለናል አይደለ? ስቴትመንት ማለት ዲክላሬቲቭ የሆነ ሴንቴንስ ሆነው ሰውና ምን የሚባል ፎልስ መባል የሚችል ነገር ነው። ኢን አርጊውመንት ግን ስንመጣ ፕሪሚስ እና ኮንክሉዥን የሚባሉ ነገሮች ሲጀመሩ ያሉት ነገር ነው። አርጊውመንት የምንለው ዝም ብሎ ቨርባል የሆነ ፋይት አይደለም፣ ዝም ብሎ ግጭት አይደለም። በመንስኤ ወይም በምክንያትና በውጤት የተሳሰረ መሆን ይገባል። ያ ምክንያትና ውጤትም ጉድና ባድ እያለን ኢቫሉዌት ስናደርጋቸው የነበሩ ነገሮች እንዳሉ ልብ ብላችሁ ከምታስታውሱ ከሆነ ፕሪሚሱ በትክክል ወይም ደግሞ ጉድ የሆነ ወይም ደግሞ ትክክለኛ የሆነ ሰፖርት ማድረግ ይችላል። ለምኑ ለኮንክሉዥኑ ማለት ነው። እንደ ኤቪደንስ የሚያገለግል እንደሆነ ተመልክተናል። ስለዚህ how can we distinguish እንዴት ብለን እንለየዋለን? ኢን አርጊውመንት ላይ ፕሪሚስ እና ኮንክሉዥን አንድ ላይ ነው የሚመጣው። ስለዚህ እንዴት የሚለውን ሀሳብ የምንመለከት ይሆናል ማለት ነው በዛሬው ቆይታችን። ይህንን ስንመለከት በዋናነት ሶስት ሀሳቦችን ነው ዛሬ የምናነሳው እነዚህን ዲስቲንጉሽ ለማድረግ። አንደኛ ኢንዲኬተር ወርድ የሚባሉ አሉ፣ እነሱን እንመለከታለን። ሁለተኛ አርጊውመንታቲቭ የሆኑ ሴንቴንሶች የሚለዩባቸው ከሚጠቀሟቸው ቃላቶች ነው። ኢንዲኬተር ወርድ ካልኳችሁ በተጨማሪ ሌላ አርጊውመንታቲቭ ሆኑ አርጊውመንታቲቭ ወርዶች ያላቸው ባህሪን የምንመለከት ይሆናል። እንዲሁም ኢንፈረንሻል ክሌም የምንለው ሀሳብ አለ። እሱን አንስተን የዛሬው ክፍላችንን የምናጠቃልል ይሆናል ማለት ነው። በዋናነት እዚህ ላይ ነው ቆይታችን የሚሆነው። እንግዲህ አንዳንድ ጊዜ ወይም ሊሆን ይችላል ሰምታይምስ ማለት ነው ኮንክሉዥንን ከፕሪሚስ መለየት ኢዝ ቬሪ ዲፊካልት ሊሆን ይችላል። ማለትም እንዲህ ቀጥታ አይታችሁት መንስኤው የቱ ነው ውጤቱ የቱ ነው ልትሉ ትችላላችሁ። ለዛ ነው እንግዲህ አይደንቲፋይ ማድረግ ዲስቲንጉሽ የምናደርግባቸው ሜቶዶች ወይም ቀላላል የሚባሉ ሀሳቦች ሊኖሩ ያስፈለጉት። ስለዚህ የመጀመሪያው ነገር እንዳልኳችሁ ዛሬ ላይ የምንመለከተው ውስጥ አንደኛው the first technique that can be used to what identify ለመለየት የምንጠቀምበት አንደኛው ነገር looking at an indicator word ኢንዲኬተር ጠቋሚ የሚባሉ ቃላቶች አሉ። ፕሪሚስን ከምን የምንለይበት ከኮንክሉዥን የምንለይበት። ስለዚህ arguments contain certain indicator words that provide clues in identifying premise and conclusion። ስለዚህ አንድ አርጊውመንት ስትመሰርቱ እነዚህን ቃላቶች የተጠቀማችሁ ወይም ደግሞ እንደ ጥያቄ ወይም ከሰው ንግግር ከሰማችኋቸው ፕሪሚሱ ይሄ ነው፣ ኮንክሉዥን ይሄ ነው እያላችሁ አይደንቲፋይ ታደርጉታላችሁ ማለት ነው። ይህንን ስንመለከት ግን ኮንክሉዥንን ኢንዲኬት የሚያደርጉ ወርዶች አሉ። በተመሳሳይ መልኩ ደግሞ ፕሪሚስን ኢንዲኬት የሚያደርጉ ወርዶች አሉ። እነሱን እንመለከታለን። ለምሳሌ ያህል ኮንክሉዥን ኢንዲኬተር ወርድ የሚባሉት ምን ያጠቃልላል መሰላችሁ? therefore accordingly provide that እዚህ ላይ እንዳለ የምትመለከቷቸው ቃላቶችን ተከትለው የሚመጡ ከሆነ ምንድናቸው ማለት ነው? ኮንክሉዥን ኢንዲኬተር ወርድ ናቸው። እነዚህ ነገሮች ለመያዝ ሞክሩ። provide that means it implies that as a result ከተመለከታችኋቸው ስለዚህ በዚህ ምክንያት እንዲህ ስለሆነ የሚል አይነት ሀሳብ ነው አይደለ? ከዛ consequently it follows that ይህንን ተከትሎ ሀሳቡን እንኳን በአማርኛ እንኳን ስታደርጉት ይህንን ተከትሎ የሆነው ነገር ይሄ ነው ከተባለ ውጤት ነው እየተናገርን ያለነው። ውጤት ደግሞ ምንድን ነው? ኮንክሉዥን ነው። ስለዚህ ኮንክሉዥን ኢንዲኬት ያደርጉልናል ነው እነዚህ ወርዶች። አንድ ምሳሌ ተመልክተን ወደ ሌላው ነገር እንገባለን። እንግዲህ እነዚህ ቃላቶች ሲመጡ ኮንክሉዥን ኢንዲኬት ይደረጋሉ። in argument the statement that follows the indicator word can usually be identified as the conclusion። እንዴት ነው ታዲያ ይሄ ወርድ ስላለ ብቻ ኮንክሉዥን ይሄ ነው ብለን ልንለይ እንችላለን ልትሉ ትችላላችሁ። ምንም ጊዜ ኮንክሉዥን ኢንዲኬተር ወርዶች እነዚህ ናቸው ብለናል አይደለ? ለምሳሌ therefore ተከትሎ የሚመጣ ማንኛውም ሀሳብ ምንድነው? ኮንክሉዥን ነው። accordingly የሚለውን ተከትሎ የሚመጣ ማንኛውም ሀሳብ ምንድነው? ኮንክሉዥን ነው። ስለዚህ ኢንዲኬተር ወርዶች ኮንክሉዥንን ወይም ደግሞ አንድን ባህሪውን ሲገልጹ ከሱ በፊት በመምጣት ነው ማለት። ለምሳሌ ኮንክሉዥንን ከተመለከታችሁ ኢንዲኬተር ወርዶች ከዛ በፊት በመምጣት ይገኛሉ። ምሳሌውን እንመልከት። women are mammals አለ አንድ ፕሪሚስ ዘነበች is a woman። ሴቶች ማማል ማለት አጥቢ አይደለ? አጥቢ ያጠባሉ። ዘነበች ደግሞ ሴት ነች። therefore what ዘነበች is a mammal። ኮንክሉዥኑ የትኛው ነው የሚሆነው? ዘነበች is a mammal የሚለው ሀሳብ ነው። ምንን ተከትሎ ነው የመጣው? እዚህ ጋር እንደምትመለከቱት
therefore የሚለውን ሐሳብ ተከትሎ ነው። ስለዚህ ከኮንክሉዥኑ ምን ብሎ መጣ? ቀድሞ መጣ። ይሄንን ያዙ። ስለዚህ therefore ቀድሞ መጥቷል የሚለው ነገር አለ ማለት ነው። ሌላው ደግሞ እንግዲህ የኮንክሉዥን ኢንዲኬተርን ከተመለከትን if an argument does not contain a conclusion indicator ሁል ጊዜ ኮንክሉዥን ኢንዲኬተር የሚያደርጉ ወርዶች በአንድ ፕሪሚስ ላይ ይመጣሉ ማለት አይደለም። እዚህ ላይ እንደምትመለከቱት therefore የሚለው ለኮንክሉዥን እንጂ ሌላ ፕሪሚስ ኢንዲኬተር የሚያደርግ ወርድ የለም። ከሌለስ ምን እንፈልጋለን? ፕሪሚስ ኢንዲኬተር የሆኑ ወርዶች ደግሞ አሉ። ፕሪሚስ ዋት ኢንዲኬተር ወርዶች እነሱ ደግሞ ምን አይነት መሰሏችሁ? since as indicated by because ምክንያቱም እንዲህ ስለሆነ እገሌ በዚህ ምክንያት እገሌ ሞተ። ምክንያት የሞተበት ምክንያት because ስለታመመ። ስለዚህ መታመሙ ለምን ውጤት ዳረገ ማለት ነው? ለሞቱ ዳረገ። ስለዚህ because being to seeing that given that as for in that የሚሉትና የመሳሰሉት ቃላቶች እዚህ ላይ በከላይ የተጻፉላችሁ ማለት ነው ፕሪሚስ ኢንዲኬተር ወርዶች ናቸው ማለት ነው። በተመሳሳይ መልኩ ነው እንግዲህ because የሚለው ቃል ማለትም ፕሪሚስ ኢንዲኬተር የሚባሉት ወርዶች ከመጡ በኋላ ሁሉ ጊዜ ሊቀመጥ የሚችለው ምን ይሆናል ማለት ነው? ከኮንክሉዥን ኢንዲኬተር ጋር በተመሳሳይ ፕሪሚስ ይሆናል ማለት ነው። ምሳሌ እንመልከት። Now you must that contains any of premise indicator word a statement that follows the indicator word ይላል can usually be identified as a premise ከኢንዲኬተር ወርድ ቀጥሎ የሚመጣው ነገር ምን ተብሎ ይወሰዳል? ፕሪሚስ ኢንዲኬተር ተብሎ ይወሰዳል ነው የሚለው። ሌላ ነገር የለውም። ለምሳሌ you should avoid any form of cheating in exam because ይለናል cheating on exam is punishable by the Senate legislation of the university አያችሁት? you should avoid ምን አለ? any cheating በፈተና ላይ ምንም አይነት cheating ግን ምን ማለት አለበት? ማስወገድ አለበት። ምክንያቱም ለምን? ግቢው ስለሚቀጣ ግቢው ምን ስለሚቀጣ ውጤቱ ምንድነው? ማቆም እንዳለበት ነው። ለምንድን ነው ሰው የሚያቆመው? ግቢው ስለሚቀጣ አቁም ይሆናል ማለት ነው። ስለዚህ ቢኮዝ ተከትሎ ፕሪሚሱ መጥቷል የሚለው ሐሳብ አለ ማለት ነው። እሺ አንዳንዴ one premise indicator not include in the above list is for this reason ከላይ ያልተነሳ ፕሪሚስ ኢንዲኬተር አለ። ፕሪሚስ ኢንዲኬተር ሲል እዚህ ላይ ጠቅለል አለ ብዬ ልንገራችሁና ቦዝ ኢንዲኬተር የሚያደርግ አለ። ቦዙን ሁሉ ማለትም ኮንክሉዥንንም ኢንዲኬት የሚያደርግ እንዲሁም ደግሞ ፕሪሚስን ኢንዲኬት የሚያደርግ ወርድ ማለት ነው። እኛም for this reason የምትለው ቃል ማለት ነው። for this reason የምትለው ቃል ከመጣች ሁሌም የሚሆን ምን አይነት ሐሳብ ይኖራል መሰላችሁ? ፕሪሚስንም ኮንክሉዥንንም ኢንዲኬት ማድረግ የሚችል ነው። ከታች ምሳሌ ከተቀመጠ የምንመለከተው ይሆናል። ግን ቦታውን አይታችሁ ሊሆን ይችላል። ለምሳሌ this indicator is special in that it comes immediately after the premise it indicates and before the conclusion after the premise ሲመጣ premise ኢንዲኬት ሊያደርግ ይችላል። እንዲሁም ደግሞ before conclusion በተመሳሳይ በብዛት ግን in the middle place ላይ ነው የሚያስቀምጡት። ስለዚህ በዚህ ምክንያት ፕሪሚስንም ኮንክሉዥንም ኢንዲኬት ለማድረግ የሚጠቀሙበት ወርድ ሆኖ ያገለግላል ማለት ነው። sometimes a single indicator can be used to identify more than one premise አንዳንድ ጊዜ ሲንግል የሆኑ ኢንዲኬተሮች ከምን የተለያዩ ሐሳቦችን ሊገልጹ ይችላሉ። ከላይ አሁን ለምሳሌ ያህል ሲንግል ኢንዲኬተር የተባሉት as indicated by እንኳን ረዘም ያለ ነው። ለምሳሌ for as that የሚሉትን መውሰድ ትችላላችሁ። እነዚህ አሁን ሲንግል ናቸው። ሁለትና ከዛ በላይ ሆኑ ፕሪሚሶችን ሊገልጹልን ይችላሉ። ለምሳሌ ዮናዊት is a faithful wife ይለናል። for Ethiopian women are faithful wives and ዮናዊት an Ethiopian ይላል ማለት ነው። ዮናዊት an Ethiopian የሚል ሐሳብ አስቀምጧል ማለት ነው። ስለዚህ ይሄንን ሐሳብ ስትመለከቱት እዚህ ጋር ፎር የምትል ቃል አለች አይደለ? ፎር ደግሞ ምንድነው ኢንዲኬት የምታደርገው? ፕሪሚስ ነው። ከዚህ በኋላ የመጣው ቃል ማለት ነው ኢትዮጵያን women are faithful wife የሚለው እንዲሁም ደግሞ ዮናዊት an Ethiopian የሚለው ምን ይሆናል ማለት ነው? ምን ይሆናል? ፕሪሚስ ይሆናል ማለት ነው። ኤንድ በሚል ቃል ተያይዞ ፕሪሚስ ይሆናል። ስለዚህ ይሄን መሰረት አድርገን ስንመለከተው ሁሉም ኢትዮጵያውያኖች ምንድን ናቸው? ፌስፉል የሆኑ ሚስቶች ዋይፍስ ናቸው ይልና ዮናዊት ደግሞ ምንድን ነች? ኢትዮጵያዊ ነች። ስለዚህ therefore ብለን ልንገልጽ እንችላለን። therefore ዮናዊት is a faithful wife ከተባለ therefore የምትለው ቃል ብትገባ ነው እዚህ ጋር ማንን ታስተናግድ ነበር? ዮናዊት faithful wife መሆኗን ኮንክሉዥን መሆኑን
ያሳየናል ማለት ነው። ነገር ግን ፎር የምትል ፕሪሚስ ኢንዲኬተር ስላለች እዚች ጋር በቀላሉ ኮንክሉዥን የት እንደሆነ መረዳት እንችላለን። ምክንያቱም ፎር ከሚለው በኋላ ላይ ምን ስለመጣ ፕሪሚስ ስለመጣ ይሄኛው ነው። እሺ sometimes you may have an argument without conclusion and premise indicator። አንዳንድ ጊዜ ሁል ጊዜ በንግግሮቹ መካከል ላይ ወይም በአርጊውመንት መካከል ላይ ፕሪሚስ ኢንዲኬተር ወርድ ይገባል ማለት ደግሞ አይደለም። የግድ እነዛ ቃላቶች ካልገቡ አርጊውመንት አይደለም ማለት አይደለም። የተለያዩ ቴክኒኮችን መጠቀም ወይም የተለያዩ ሀሳቦች ሊኖሩ ይችላሉ አይደለ? ስለዚህ ያኔ ምን እናደርጋለን መሰላችሁ? when this occurs እንደዚህ አይነት ነገሮች በሚከሰቱ ጊዜ ማለት ነው the reader or the listener must ask himself or herself what such question የተለያዩ ጥያቄዎችን ራሳችሁን በመጠየቅ ልታውቁት ትችላላችሁ። አንደኛ what single statement is claimed to follow from the others ምን አይነት ሲንግል ስቴትመንት ነው ክሌም የተደረገው ሌሎቹን በመከተል የሚለውን ማለትም በራሳችሁ መንገድ ፕሪሚሱ እና ኮንክሉዥኑ ምን በመከሰቱ ነው ምን የተከሰተው እያላችሁ ምክንያትና ውጤቱን አይደንቲፋይ ለማድረግ ምን ትላላችሁ ትሞክራላችሁ። እንዲሁም ደግሞ what is the arguer trying to prove አርጊወሩ ወይም ይህንን አርጊመንት ክሬት ያደረገው ሰው ፎርም ያደረገው ሰው ምን ፕሩቭ ለማድረግ ነው ያሰበው ምን ለማምጣት ምን ለማሳየት ነው ያሰበው የሚል ጥያቄ። እንዲሁም ደግሞ what is the main point in this passage የሚለውን በማንሳት በዚህ ፓሴጅ ላይ የተነሳው ዋና ሐሳብ ለመግለጽ የተፈለገው ዋና ሐሳብ ምንድነው የሚል ነገር በማንሳት ልታውቁት ልትገልጹት ትችላላችሁ ማለት ነው። አንድ ምሳሌ ለመጥቀስ በዚህ ጉዳይ ላይ our country should increase the quality and quantity of its military ይላል። ሀገራችን በኳሊቲ የሚሆን በጥራት የሚሆን በብዛት ሚሊተሪያን ማሳደግ አለባት አላ። ከዛ በኋላ ኢትኒክ ኮንፍሊክት ሪሰንትሊ ኢንቴንሲፋይድ ኢትኒክ የሆኑ በዘር ጎሳ የሚባሉ ግጭቶች ምን የሆኑ ኢንቴንሲፋይ የሆኑ ስለሆኑ ቦርደር ኮንፍሊክቶችን በተመሳሳይ የሆኑ ስኬሌት እያሉ የጨመሩ ስለሆኑ ኢንተርናሽናል የሆኑ ቴሮሪስቶች ዓለም አቀፍ የሆኑ ሽብርተኞችም አክቲቪቲዎቻቸው ድርጊቶቻቸው ኢንክሪዝ እየሆነ ስለሆነ ይህን በማየት አሁን ውጤቱን መገመት አትችሉ ይቻላል አይደለ? ምንድነው ውጤቱ? ኤትኒክ ኮንፍሊክት ምን ስላለ ስለበዛ፣ ቦርደር ኮንፍሊክት ምን ስላለ ስለበዛ፣ ኢንተርናሽናል ቴሮሪስት ምን ስላሉ እንቅስቃሴዎቻቸው ኢንክሪዝ ስላደረገ our country should what increase quality እና quantity of its military upgrade ማድረግ አለባት ማሳደግ መቻል አለባት የሚለው ሐሳብ ይመጣል ማለት። ስለዚህ ጀነራሊ ሁሉ ጊዜ ፕሪሚስ ኢንዲኬተር ወርድ እንዳትጠብቁ ለማለት ነው። ሜን አይዲያ ሜን ፖይንቱ ምን ለማለት ነው አርጊው ምን ፕሩቭ ለማድረግ ነው ያሰበው የሚለው ነገር በመፈለግ ውስጥ ሊገኝ ይችላል ማለት ነው። ይሄኛው ነገር አለ። በተመሳሳይ ሁኔታ ደግሞ እንግዲህ ሁሉም የሚገለጹ ነገሮች ማለትም ሁሉም አርጊመንቶች ወይም ሁሉም ስቴትመንቶች አርጊመንት ናቸው ብለን መጥራት አንችልም። አንዳንድ ጊዜ if a statement has nothing to do with the conclusion ለምሳሌ ያህል ማለት ነው ቀጥታ ፓሲንግ ኮሜንት የሚያደርጉ አሉ። ሀሳብ ስለሰጠ ብቻ አርጊመንት ነው አንለውም። ያንን ነገር ከላይ እንዳየነው አርጊመንት የሚለው በፕሪሚስ እና በኮንክሉዥን የተዋቀረ መሆን አለበት ብለናል። ያ ፕሪሚስ እና ኮንክሉዥን ግን መጨረሻ ላይ አንድን ነገር ፕሩቭ ማድረግ የማይችል ከሆነ እሱ ራሱ አርጊመንት አይደለም። ይሄ የመጀመሪያ ኢንዲኬተር ወርድ ብለን ያነሳነው ሀሳብ ላይ ልትይዙት ትችላላችሁ። አሁን ከላይ ያየነው ኢንዲኬተሮች አንዳንድ ነገሮችን ሲገልጹ ነው አይደለ? አሁን ደግሞ ፓሲንግ ኮሜንት የሆኑ ነገሮችም ሊሆኑ ይችላሉ። አርጊመንት ላንላቸው የምንችለው እንደ አርጊመንት የማንቆጥራቸው ለምሳሌ ሶሻላይዝድ ሜዲሲን ኢዝ ኖት ሪኮመንድድ ይላል። ሶሻላይዝድ ሜዲሲን ወይም የሀገር በቀል የሚባሉት መድኃኒቶች አይመከሩም። ሆይ ለምን ከተባለ ቢኮዝ የሚል ኢንዲኬተር ወርድ አስቀምጧል። እዚህ ጋር ስላስቀመጠ ብቻ አርጊመንት ነው ልንለው አንችልም። ምክንያቱም ከዛ በኋላ ላይ ያለውን እንደ ፕሪሚስ የተጠቀማቸውን ሀሳቦች ምንድን ናቸው የሚለውን ነገር ማንሳት አለብን። ከዚህ በታች የምንመለከተው ፋክቹዋል ክሌም እና ኢንፈረንሻል ክሌም የሚባል ሀሳብ አለ። እዛ ጋር በደንብ ገልጽላችኋል። ለምሳሌ ይሄኛውን እንጨርሰውና it would result in a reduction in the overall quality of medical care available to the average citizen. In addition, it might very well bankrupt the federal treasury. አያችሁ ከላይ ያለውን ሀሳብ ከተመለከታችሁ እዚህ ጋር እንደ ኮንክሉዥን ያስቀመጠው ነገር ሶሻላይዝድ ሜዲሲን ምን አይደለም አይመከርም አስፈላጊ አይደለም ማለት። ከታች ያነሳቸው ሀሳቦች እንዳለ እንዲህ እኮ ስለሆነ የሀገርን ፌዴራል ባንክረፕት ሪዘርቭ ምን ስለሚል ዝቅ ስለሚያደርግ ምን ስለሚል ምናምን እያለ ሀሳብ ነው ፓስ ያደረገው ነትሼል መሆኑን ምን
ሶሻሊዝድ ሜዲሲን እየገለጸ ነው። ስለዚህ ትክክለኛ የሆነ ፕሩቭ ያደረገው ነገር አለ ብለን አናስብም። አንድ ነገር ፓስ ብቻ ነው ያደረገው። ነገር ግን ቢኮዝ በሚል ፕሬሚስ ኢንዲኬተርን ደግሞ እንደተያያዘም ደግሞ እንመለከታለን። እንደዚህ አይነት ፓሲንግ ኮሜንት የሆኑ ሀሳቦችም ከአርጊመንት ጋር እንዳይቀላቀልባችሁ በደንብ ዲስቲንጉሽ አድርጋችሁ መለየት ያስፈልጋል ነው። እንግዲህ የመጀመሪያውን ሪኮግናይዝ የምናደርግበትን መንገድ ተመልክተናል አይደለ? እሱ ምንድነው? ኢንዲኬተር ወርዶችን በመጠቀም ሪኮግናይዝ ልናደርግ እንችላለን። አርጊመንት የቱ ነው አይደለም የሚለው ነገር ግን ያው ሁሉም እንደማይጠቀሙ አይተናል። ሌላው ደግሞ ቴክኒክስ ኦፍ ሪኮግናይዚንግ አርጊመንት፣ አርጊመንቶችን በምን አይነት ቴክኒክ ሪኮግናይዝ ልናደርግ እንችላለን የሚል ሌላ ሀሳብ እናንሳ። ኖት ኦል ፓሴጅ ዛት ኮንቴን ቱ ኦር ሞር ስቴትመንትስ አር አርጊመንታቲቭ። ኢን አርጊመንት ወይም ደግሞ አንዳንድ ጊዜ ፕሪሚስም ኮንክሉዥንም ኖረው ወይም ደግሞ ሁለት ስቴትመንቶች ነው። ስቴትመንት ማለት ትሩ ፎልስ መባል የሚችል ነው። ሁለቱም ኖረው አንዳንድ ጊዜ አርጊመንት ነው ላንላቸው የምንችላቸው ነገሮች አሉ። ለምን የሚለው ነው አሁን ላይ የምንመለከተው። there are various passages that contain two or more statements that are not argumentative። ይህንንማ ካልል ነው የሚላችሁ ብዙ የሆኑ ፓሴጆች አሉ two or more ስቴትመንቶችን ይዘዋል፣ ነገር ግን አርጊመንታቲቭ አይደሉም። አርጊመንታቲቭ ፓሴጅ are distinguished from such kind of passage by their primary goal። ታዲያ እነዚህ ፓሴጆች ከላይ ያነሳናቸው ማለት ነው አንድን ነገር የሚገልጹ ወይም ደግሞ ሁለትና ከዛ በላይ ስቴትመንቶች ካላቸው ከአርጊመንታቲቭ በምን ይለያሉ ከተባለ ዲስቲንጉሽ የሚሆኑት ፍሮም በምናቸው ነው? የፕራይመሪ ጎላቸው የመጀመሪያ ዋና ዓላማው ምንድን ነው የሚለው ነገር ነው። አርጊመንት ዋና ዓላማው አንድን ነገር ፕሩቭ ማድረግ ነው። ፕሩቭ ሰምቲንግ ነው በቃ የአርጊመንት ዋና ዓላማ። ስለዚህ አንድ ነገር ፕሩቭ የማያደርግ ከሆነ እንዳልኳችሁ ፓስ ኮሜንት ከሆነ የተለያዩ ነገሮች አሉ፣ እሱን ነገር አርጊመንት አንለውም ነው። እሺ ታዲያ እኔ በምን ላይ ያለን የሚለውን ነገር ስንመለከት ኢኖርደር ቱ ኢቫሉዌት አርጊመንት ቱ ኢቫሉዌት ለማድረግ አርጊመንቶችን መጀመሪያ ላይ አንደርስታንድ ዘ ኔቸር ኦፍ አርጊመንት። አርጊመንት የምንለው ምንድን ነው፣ ኔቸሩ ምንድን ነው የሚለውን ነገር ማወቅ አለብን። ተደጋግሞ እስካሁን ድረስ ያነሳነው ነገር ምንድን ነው ከተባለ አንድን ነገር ፕሩቭ ማድረግ ነው። ሁለተኛው ቴክኒክ ደግሞ ኔቸር ኦፍ አርጊመንቱን ካወቃችሁት በኋላ አንደርስታንድ ዋት አርጊመንት ኢዝ ነው። የትኛው ነው ካላችሁ አርጊመንት ያልሆነው ምን የትኛው ነው አርጊመንት ያልሆነው የሚለውን ካወቃችሁ በቃ ሪኮግናይዝ ማለት ትችላላችሁ። የሎጂክ ዓላማ በመሰረቱ እንድታውቁ የተፈለገው ነገር ትክክለኛውን አርጊመንትን ፎርም እንድታደርጉ ነው። ስለዚህ አርጊመንት ማለት የሌሎችን እያመዛዘናችሁ ምክንያታዊ ሰው እንድትሆኑ እንጂ አበበ እንዲህ ሊሆናል እያላችሁ ዝም ብላችሁ እንድትጽፉ አይደለም። በንግግሮቻችሁ ከህይወቶቻችሁ ጋር እንዲሄድ ነው ዓላማው። ስለዚህ ትክክለኛ አርጊመንት በምክንያትና በውጤት የተሳሰረ መፍጠር እንድትችሉ ነው። ስለዚህ እሱን ነገር ነው የምንመለከተው። ከባድ አድርጋችሁ እንዳትይዙት ለማለት ፈልጌ ነው። ስለዚህ two condition must be fulfilled for a passage to purport to prove something። አንደኛ እችኛዋን ሀሳብ በደንብ ያዟል። አንደኛ ፕሩቭ የሚያደርገው ነገር መኖር አለበት ነው። ሁለተኛውም ደግሞ ኢን ኮንዲሽን ላይ ፓሴጁ ፕሩፖርት የሚያደርገው ነገር አለ። ምን ነው በቃ ሁሉም ጊዜ ቢሆን አንድን ነገር ፕሩቭ ያደርጋል። አንድን ነገር እንደምክንያት ታስቀምጡት ኮንክሉዥኑን እየደገፋችሁት ነው። ኮንክሉዥኑን ምን እያደረጋችሁት ነው ማለት ነው? ፕሩቭ እያደረጋችሁት ነው። በዚሁ ላይ ምን አይነት ነገር አለ መሰላችሁ? at least one of the statements must claim to prevent evidence or reason። ስለዚህ የምታነሱት ስቴትመንት ያ ስቴትመንት ዲክላሬቲቭ የሆነው ምን ጊዜም ቢሆን ግዴታ መስት ክሌም ማድረግ አለበት። ምንድነው ክሌም ማድረግ ያለበት? ኤቪደንስ ፕሬዘንት ላይ ያለ ህይወት ያለው ኤቪደንስ ማስረጃ ህይወት ያለው ሪዝን ምክንያት ሊኖረው ግድ ይላል። ይሄኛው አንደኛው ነው። ሁለተኛ ደግሞ there must be a claim that the alleged evidence or reason supports or implies something። ያ የምታነዙት ኤቪደንስ ያ የምታነዙት ሪዝን እዚህ ጋር ኤቪደንስ or reason ያለው ፕሪሚስ ነው። እዚህ ጋር ደግሞ ያኛው እናንተ ክሌም ለማድረግ ያሰባችሁት አስባችሁ ያቀረባችሁት ኤቪደንስ መሆነ ሪዝን ግዴታ ሰፖርት ኦር ኢምፕላይ ማድረግ ያለበት ነገር አለ። የኢምፕላይ ማድረግ ያለበት ደግሞ ምንድነው? ኮንክሉዥን የምንለው ነገር ነው። ስለዚህ አርጊመንት የምንላት ነገር እቺ ነች። The first condition refers to premises as it tries to provide a claim to provide a reason or evidence of the conclusion, and the second condition refers to a conclusion። እዚህ ላይ ያለው ነው። ይሄኛው ፕሪሚስን ይጠቁማል፣ ይሄኛው ደግሞ ኮንክሉዥን ይጠቁማል የሚላችሁ ይሄኛው ሀሳብ። እሺ the first condition expresses a factual claim and decide whether it is fulfilled or falls outside the domain of logic።
ሎጂክ ላይ ምን የሚባል ሀሳብ ሁለት አይነት ሀሳቦች አሉ። ሎጂክ በዋናነት የሚቀበለው ኢንፈረንሻል ክሌም ነው። ኢንፈረንሻል ክሌም ምን ማለት እንደሆነ ታውቃላችሁ? አንድን ነገር ከመረጃ ተነስታችሁ ምን ስትሉ ነው? ስትወስኑ። ከመረጃ ተነስታችሁ ምን ስትሉ? ስትወስኑ ኢንፈረንሻል የሚባለው። ፋክቹዋል ታዲያ የሚባለው ምን መሰላችሁ? ከነባራዊ ሁኔታ አሁን ላይ ያለውን ዝም ብሎ ፋክትን አንስታችሁ ለመወሰን ስትሞክሩ ያለውን ነው የሚይዘው። አሁን ላይ ያለው ነባራዊ ሁኔታ ካነሳችሁ ወደፊት ሊቀየር ይችላል ይህ ሁኔታ። ስለዚህ ፋክቹዋል ክሌም የሎጂክ ዶሜንን ፉልፊል ማድረግ አይችልም በደንብ። ስለዚህ እሱኛው ብዙም ትኩረት መሰጠት የለበትም። ነገር ግን most of our attention will be concentrated on whether the second conclusion is fulfilled. ሁለተኛው ኮንዲሽን ምን ፉልፊል አደረገ የሚለው ላይ ነው የምናነሳው። ያ የሰከንድ ኮንዲሽን ግዴታ ኢንፈረንሻል የሆነ ክሌምን ኤክስፕረስ ማድረግ መቻል አለበት። ኢንፈረንሻል ክሌም የምንለው አሁን እንዳልኳችሁ ከመረጃ በመነሳት ወሰን አይደለ? is a passage ነው that expresses what a certain kind of reasoning process የሆነ ሪዝኒንግ ፕሮሰስን ኤክስፕረስ ማድረግ የሚችል ነገር ኢንፈረንሻል ክሌም የምንለው ማለት ነው። ወይም ደግሞ that something supports or implies something or that something follows from something ይሆናል ማለት ነው። አንድ ነገር ወይም አንድ ነገር አለ something የምንለው ያ አንድ ነገር የሆነ ነገርን ኢምፕላይ ሲያደርግ ሰፖርት ሲያደርግ ነው። ወይም ደግሞ ይህ something ተብሎ የተጠቀሰው አንድ ነገር የሆነ ነገርን ሲከተል ፎሎ ሲያደርግ ነው ማለት ነው። ከመረጃ በመነሳት መወሰን ኢንፈረንሻል ክሌም የምንለው ሀሳብ ይሄኛው ነው ባጭሩ። እሺ it is an objective feature of an argument grounded in its language or structure ይለናል። an inferential claim can be either explicit or implicit። ይህ ኢንፈረንሻል ክሌም የምንለው ኢንዲኬተር ወርድ ቢኖርም ባይኖርም እንደ ዋና መሰረታዊ ጋር ልትይዙት ትችላላችሁ። ነገር ግን አንደኛው ኢንዲኬተር ወርድ፣ ሁለተኛው ኢንፈረንሻል ክሌም እየተባለ ነው የሚቀመጠው። ሲቀመጥ ኤክስፕሊሲት እና ኢምፕሊሲት ተብሎ ሊገለጽ ይችላል። ኤክስፕሊሲት ማለት በብዛት ግልጽ የሆነ ብላችሁ መረዳት ትችላላችሁ። ቶሎ አይታችሁት ፕሪሚሱ ይሄ ነው ኮንክሉዥኑ ይሄ ነው ልትሉ ትችላላችሁ። ኢምፕሊሲት ግን ቶሎ ላትገነዘቡት የምትችሉት ትንሽ ደበቅ ያለ ወደ ኢምፕሊሲት ወደ ውስጣዊነትን ያተኮረ ነው እንደ ስሙ ማለት ነው። ስለዚህ ኤክስፕሊሲት ላይ ጠቅላላ አድርጌ ሀሳቡን ልግለጽላችሁና it exists is an indicator that asserts an explicit relationship between the premise and the conclusion። አያችሁ ኤክስፕሊሲት ግልጽ የሆነ ነው ብያችሁ የለ? ግልጽ መሆኑን በምን ታውቃታላችሁ? if there is an indicator word አላችሁ። በቃ ኢንዲኬተር ወርድ ካለ ፕሪሚስ እና ኮንክሉዥን ለማግኘት በጣም ቀላል መንገድ ነው። አንዳንድ ጊዜ ግን ትንሽ ስህተት ሊኖር የሚችለው ምን ሲሆን ነው? ፓሲንግ ኮሜንት ሲኖር ብቻ። ስለዚህ ኤክስፕሊሲት ኢንፈረንሻል ክሌም የምንለው እሱኛው ነው ማለት ነው። ለምሳሌ ያህል ገመቹ ኢዝ ማይ ባዮሎጂካል ፋዘር። ገመቹ ባዮሎጂካል ምን ነው? አባቴ ነው። ለምን ከተባለ ቢኮዝ ምክንያቱም ማይ ማዘር ቶልድ ሶ። ቢኮዝ ምንድን ነው? ኢንዲኬተር ወርድ ነው። ስለዚህ ይሄኛው ኤክስፕሊሲት ኢንፈረንሻል ክሌም እንለዋለን ማለት ነው። ዋት አባውት ኢምፕሊሲት ኢንፈረንሻል ክሌም? ኢምፕሊሲት የምንለው ውስጣዊ ነው። ስለዚህ it exists if there is an inferential relationship። ኢንፈረንሻል የሆነ ሪሌሽንሺፕ ሲሆን ኤግዚስት ያደርጋል በመረጃና በተለያዩ ነገሮች ከመረጃ በመነሳት የሚዋቀሩ ሀሳቦች ላይ ኤግዚስት የሚያደርገው ነው። between the statement in the passage statement ላይ ነገር ግን contains no indicator of implicit ማለት የተደበቀ ውስጣዊ ነው ቶሎ የማይገኝ ነው አላልኳችሁ? የማይገኝበት ምክንያት ኢንዲኬተር ወርዶችን ስለማይጠቀም ሌላ ነገር የለውም። አሁን በደንብ ግልጽ ሆነላችሁ ይመስለኛል። ኢንዲኬተር ወርድ ከተጠቀሙ ኤክስፕሊሲት ነው፣ በቃ በግልጽ ታውቁታላችሁ። ኢምፕሊሲት ግን ሲሆን ቃሉ ራሱ ወደ ውስጥ ነው የሚጠቁመው ወይም ሸፈን ደበቅ የሚል ሀሳብ አለ። ስለዚህ no indicator word ማለት ነው። ለምሳሌ the genetic modification of food is a risky business ነው። ምግቦችን በጄኔቲክ ሞዲፋይ ማድረግ ሪስኪ ቢዝነስ ነው ይልና ጄኔቲክ ኢንጂነሪንግ can introduce unique change into the DNA of the food producing organism and these changes can be toxic to the consumer ይለናል ማለት ነው። አያችሁ አሁን እዚህ ጋር because therefore ሌላ ኢንዲኬተር ወርዶች አሉ። ነገር ግን with no ኢንዲኬተር ወርድ እዚህ ጋር አንድ አርጊውመንትን እናገኛለን። በቃ ሪስኪ የሆነ ቢዝነስ አለ ለምን ከተባለ እንዲህ ያለ አስቀምጦልናል። the mere occurrence of an indicator word is by no means
as guarantee for the presence of an argument ማለት ነው። ምን ይላል መሰላችሁ? ግዴታ ለአንድ አርጊውመንት እንደ ጋራንቲ አይገለግልም ማለት ነው። ኢንዲኬተሩ ከዚህ በፊትም ስላነሳነው ይናሳል። ኢንዲኬተሩ ኖረም አልኖረም አንድን አርጊውመንት ፎርም ማድረግ መብታችን ነው እናደርጋለን። ነገር ግን በቀላሉ ኢንዲኬት ለማድረግ ይረዳናል ነው። Thus, we need to make sure that the existing indicator word is used to indicate a premise or a conclusion. ነገር ግን ኢንዲኬት የሚያደርገው ወርድ እንዳይቀላቀልባችሁ ነው። ኢንዲኬት የሚያደርገው ኮንክሉዥን ነው ፕሪሚሽን ነው የሚለውን ሀሳብ እንዲህ በተመሳሳይ መልኩ ማወቅ መቻል አለባቸው ይላል ማለት ነው። እዚህ ጋር አንድ ምሳሌ ነው የተቀመጠው። ምሳሌውን ተመልከቱት። ይህንን ሞጁልም እለቅላችኋለሁ። እሺ ይህንን ሀሳቦች ተመልክተናል። ትንሽ ደቂቃው የበዛ ስለመሰለኝ በቀጣይ ሪኮግናይዚንግ ነን አርጊመንታቲቭ ስትራቴጂ ነው የምንመለከተው። እንግዲህ ዛሬ ላይ የተመለከትናቸው ሀሳቦች ሁለት ናቸው በዋናነት ኢንዲኬተሮች እነማን ናቸው? ኢንፎርሜሽናል ክሌም የምንለው ምንድን ነው የሚለውን በደንብ ጠለቅ ብዬ ለመግባት የሞከርኩ ይመስለኛል። በደንብ እንድትረዱት። ምክንያቱም ሚድ ኤግዛም የምትፈተኑ ከሆነ በአብዛኛው ግቢዎች ዩኒት 1 እና ዩኒት 2 ነው ሚድ ኤግዛማቸው የሚሆነው። ስለዚህ በደንብ እንድትዘጋጁ በሚል ነው። በቀጣይ ሪኮግናይዚንግ እና አርጊመንታቲቭ ስትራቴጂን የምንመለከት ስለሚሆን አብራችሁን ስለቆያችሁ አመሰግናለሁ።